እንደዛ አይደለም። የትምህርት ደረጃ ይለያያል። ይኸውልህ እንትን ነው የዘወትር ጸሎት ትማራለህ፣ ከዛ ውዳሴ ማርያም ትማራለህ፣ ከዛ የሚቀጥሉ አሉ መልካ ኢየሱስ፣ መልካ ገብርኤል፣ መልካ ሚካኤል ምናምን የሚባሉ አሉ። እነሱን ጨርሰ ነው ወደዛ የምታልፈው። ዳዊት እኮ ሌሎቹን ከጨረስክ በኋላ የምትሄድበት ነው። ኢቨን እኔ ውዳሴ ማርያም ነው በቃ እኛ በወቅቱ ወደ አገልግሎቱ ወደ ቅዳሴው ምናምን ነው እንጂ የገባ ነው። ኢቨን ያለላቸው ደግሞ ወደ አማራ ክልል ደግሞ ቅኔም ይማራሉ። እዚህ አካባቢ ያው አይማሩም፣ የለም ትምህርት ቤቱም። ቅኔ ትማራለህ ግድ። ያ የተሞላው ትምህርት ድጓ፣ ጾመ ድጓ ምናምን፣ ድጓ፣ ጾመ ድጓ፣ አቋቋም ምናምን ተምረሃል? እነሱም ይኸውልህ የተሟሉ በእንትናቸው ክላስ አላቸው። አሁን እስከ ሰዓታት ምናምን የምታገለግልባቸው ዌዎች አሉ። ሰፋ ይላሉ ውስጣቸው ማለት ነው። አሁን በዚህ ባለንበት አካባቢ እንደ ኢንቫይሮመንቱ ስነግርህ ውዳሴ ማርያም ይማራል፣ ከዛ ወደ ድቁናው ይገባል፣ ድቁናውን ያገለግላል። ከዛ እያገለገልክ እየተማርክም ትሄዳለህ። አንዳንድ ነገሮች ያልጨረስካቸውን ነገሮች እየጨረስክ ነው የምትሄደው። ኦኬ፣ እያገለገልን ነው አብዛኛው እንዳውም የተማርነው። ከዛ ተምረህ ሳትጨርስ ወደ አገልግሎት ገብተሃል። ውዳሴ ማርያም ነው 100% የሚጠበቅብህ ግዴታ የሚጠበቅብህ። እንዴት የመጽሐፍ ቅዱስ ክፍል የመጽሐፍ ቅዱስ ክፍል ውዳሴ ማርያም ተምራችኋል? አይ የመጽሐፍ ቅዱስ ክፍል ምናምን ማወቅ አይጠበቅብህም እንዴ? ማለት መማር ማወቅ ውዳሴ ማርያም ብቻ ነው የሚጠበቅብህ ለመቀደስ እንዴ? ብትማር ጥሩ ነው፣ ግን ግብአት አይደለም። ገባኝ። ግን ታዲያ ሁል ጊዜ ውዳሴ ማርያም ብቻ ነው እንዴ በቅዳሴው ላይ የሚባለው? ከውዳሴ ማርያም ውጭ ምንም አይባልም? ሌላ ነገር ከሰኞ እስከ እሑድ? ይኸውልህ ውዳሴ ማርያም የስማኝ ሰቤ ውዳሴ ማርያም ለብቻው ነው። ቅዳሴ ደግሞ የራሱ ሌላ ትምህርት ነው። ቅዳሴው እኮ ብቻውን ራሱን የቻለ ነው። እሱ ራሱ ትምህርት ነው። ዜማውን በእዝል በግዕዝ የምትልበትን መስፈርቱን ዜማውን ትማራለህ። ቅዳሴም የራሱ ትምህርት ነው። ልክ እንደ ውዳሴ ማርያም የራሱ የሆነ ትምህርት ነው ያለው ቅዳሴ እንጂ ውዳሴ ማርያም እና ቅዳሴ አይገናኝም። ቅዳሴ ውስጥ አትገባም ነው እንጂ ሰላም ቶኒቶር ጤና ይስጥልን። እሺ አውሩ ተድላ ደህና ነህ? ባይዘዊ አሁን የተናገርካቸው ወይም ደግሞ ቅድም ያልካቸው ዜማዎች ምናምን ዲያቆን ለመሆንህ ምንም አይነት ማረጋገጫም ለነበርከው የሚሰጡ አይደሉም። ማንኛውም ምዕመን ቅዳሴ የሚያስቀድስ ምዕመን እነዚያን ዜማዎች ሊላቸው የሚችላቸው ናቸው። እሺ ስለዚህ ቅዱስ ያሬድ እኔ እኮ ዲያቆን መሆኔ እንዲረጋገጥልኝ አልፈልግም አይደለም። ይኸውልህ ዲያቆን ነበርኩኝ ምናምን ለምትለው ነገር ማረጋገጫ አይደለም። በዛ ላይ ደግሞ አንድ ሰው ዲያቆን ለመሆን ካላቸው መስፈርቶች መካከል አንደኛው ዳዊትን ማወቅ ያስፈልገዋል። በጣም ወሳኝ። ምን ያስፈልገዋል? የትምህርት ቤት ነው አላለም? ኧረ ተው እግዚአብሔር። የትኛው ደብር ላይ ነው? ተውሽ። ይኸውልህ አይ አይደለም፣ እኔ የሚያውቁ ቅስና ያላቸውን ሰዎች ካመጣሁልህ። እሺ ዲያቆን ዳዊትን የማይችል ቅስና ያለው ካመጣ። እሺ አዳምጠኝ። እሺ አይ እኔ በግልጽ አሁን ብጠራው ሊመጣ የሚችል አለ። እሺ አምጣው፣ ችግር የለም። ይኸውልህ በእግዚአብሔር መመሪያ ጥራ ተድላ መጥራት ትችላለህ። ድንግልና ያስፈልጋል፣ ድንግል መሆን ያስፈልጋል፣ መልካም ስነ ምግባር ያስፈልጋል፣ ወንድ መሆን ያስፈልጋል። ወንድ ስለ ሴት መሆን ይችላል፣ ግን ከ50 ዓመት በላይ መሆን ያለበት ያገባች በቅዱስ ቁርባን ያገባች ሴት ዲያቆን መሆን ትችላለች። እርሱም ደግሞ የራሱ የሆነ ስርዓት ስላለው ነው። ከዛ ውጭ ግን መሰረታዊ የቤተ ክርስቲያን ትምህርትን ወንጌል ዮሐንስን፣ ዳዊትን፣ ውዳሴ ማርያምን፣ አንቀጸ ማርያምን፣ የወዲሱ መላእክትን፣ መልካ ማርያምን፣ መልካ ኢየሱስን፣ ስርዓተ ቤተ እሱ ውዳሴ እኮ ማርያምን የሚያስፈልገው ነው። እርሶ አበዙት፣ ብዙ ነው።
አይደለም። እነዚህን ሁሉ ያስፈልገዋል አንድ ሰው ዲያቆን ለመሆን። ሶፊ በዛ ውስጥ ያለውን እኮ ነው የተናገረው እንጂ እኮ እሱም እኮ ያንን ያለው ዳዊት አያስፈልግም ማለት እዚህ ጋር ማለት ነው። ያው ቶኒ ወንድሜ ያው ቴዲ ዲያቆን አይደለም ማለት እሱ ሌላ እንትን ቢኖረው ነው እንጂ ቴዲ እንደዚህ አይደለም። ቴዲ በነገራችን ላይ ማለት ዲያቆን ማለት የቤተክርስቲያኒቱ ምስጢር አይደለም። የመጽሐፍ ቅዱስ ትምህርት ግዴታ የመማር አንተ ስለ መጽሐፍ ቅዱስ አይደለም ውዳሴ ማርያም ብቻውን ዲያቆን የሚያቆም ትላለህ። ለምን ይሄ እንደዚህ አይደለም እንዴ? አንተ ምን ለማለት ፈልገህ ነው? ሰው የሚሰማ አንተ እንዴት ብሎ ነው የሚታዘብ እንዴ? ተው እንጂ እንደዛማ አይደለም። መዝሙር ዳዊት ለዲያቆን አያስፈልግም ሲል እንዴ ሰው አንተ ምን እንዴት ብሎ ነው የሚገምት ሰው? እሺ በቃ እንደዛ አይደለም። ባይሆን አንተ አይደለም ምዕመን ብትሆን አዎ ሚመን እንኳን እኮ መዝሙር ዳዊትን ያውቃል አይደለም ዲያቆን ማለት እኮ መምህር ነው፣ አስተማሪ ነው። ደህና ነህ ወንድሜ? እግዚአብሔር ይመስገን ማለት ነገሩ እኔ በጣም እንትን ስላለኝ ነው። ደህና ነኝ። ደህናማ እግዚአብሔር ይመስገን። ኦኬ አንተ ምን ማስረጃ አለ እንደዛ ስለመሆኑ? እንዴት